ሰላም ሰላም፣ እንዴት ናችሁ? የመዳም ቅመሞች ሁሉ ሰላም ማን ያለችበት ሰላማችሁ ይብዛ። የዛሬ ርዕሳችን የሚሆነው ስለ ስኬት ይሆናል ማለት ነው። እና ከስኬት መስፈርቶች አንዱ ግብ መቅረጽ የስኬታማ ሰዎች መለያ ባህሪ ነው። መልካም አጋጣሚ ወደ እነርሱ እንዲመጣ ተቀምጠው ከመጠበቅ ይልቅ ወደ መልካም አጋጣሚ ራሳቸውን ያፈጥናሉ ያፋጥኑታል። ስኬታማ ሰዎች እድላቸውን ቁጭ ብሎ ከመማረር ይልቅ ግብ ቀርጸው እቅድ አውጥተው ወደ ፈለጉት አቅጣጫ ይጓዛሉ። ከየት ተነስተው የት እንደሚደርሱ ይወስናሉ። በነፈሰበት ከመንፈስ ይልቅ አላማን አንግበው ህይወታቸውን ይመራሉ። ግብ አስቀምጠው እቅዳቸውን ያሳካሉ። እለታዊ እቅድ ማዘጋጀት ወደ ምንፈልገው ስኬት ወይም ግብ ለመድረስ በየቀኑ የምናከናውናቸው ነገሮች ወሳኝ ናቸው። ለዚህ እንዲረዳን ቀናችንን ከመጀመራችን በፊት በእለቱ ልናደርጋቸው የምናስባቸው ጉዳዮች በእቅድ መልኩ በወረቀት ላይ ማስፈር ይመከራል። ጉዳዮቹ እንደ አስፈላጊነታቸው ቅደም ተከተል በማስያዝ የድርጊት መርሃ ግብር ፕሮግራም ማዘጋጀት እናም በተያዘው የጊዜ ገደብ ጉዳዮቻችንን ለማከናወን መጣር ይኖርብናል። እለታዊ እቅድ ማዘጋጀት ብዙ ጠቀሜታዎች አሉት። ጊዜያችንን በአግባቡ እንድንጠቀምና እንዳይባክን ይረዳናል። ስራችንን ወይም ጉዳያችንን በቅደም ተከተል በማከናወን ውጤታማ እንድንሆን ያደርገናል። ሌላው ጠቀሜታው ደግሞ ማታ ከመተኛታችን በፊት ቀናችን እንዴት እንደነበረ ለመገምገም ይረዳናል። ይህም ነገን የተሻለ ለማቀድና የተሻለ የጊዜ የጉልበትና የገንዘብ አጠቃቀም እንዲኖረን እንዲሁም ከስህተታችን እንድንማር ይረዳናል። አላማን አለመሳትና አለመዘንጋት በዚህ ዓለም ከትኩረታችን የሚያዘናጉ ነገሮች ብዙ ናቸው። መዘናጋት ደግሞ የአንቺ ችግር ብቻ ሳይሆን የብዙዎቹ መሰረታዊ ችግር ነው። ስኬታማ ሰዎች ግን ከግባቸው ለሴከንድ እንኳን አይዘናጉም። ከላይ እንደተጠቀሰው ቀናችንን በእቅድ መጀመር እንዳንዘናጋ ያደርገናል። ያቀድነውን ነገር በሰአቱ መከወን ይገባል። በተቻለንም መጠን በእቅዳችን ላይ ባስቀመጥነው የጊዜ ማዕቀፍ ስራችን መስራት አለብን። የሚያዘናጉንን ነገሮች መለየትና ከእነርሱ መራቅ። ለምሳሌ አዝናኝ የሆኑ የቴሌቪዥን ፕሮግራሞች ቀኑን ሙሉ ቁጭ ብለን በማየት መዝናናት እንችላለን። መዝናናት አስፈላጊ ነው። ሆኖም በስራ ሰዓት አልያም የሆነ የምንሰራው ነገር እያለ ጉዳያችንን ሳንፈጽም ቴሌቪዥን እያዩ መዋል ለኑሯችን ፋይዳ የለውም። ስለዚህ ይህን የመሰሉ በሚያዘናጉ ነገሮች ውስጥ ከመዘፈቃችን በፊት ቆም ብለን አላማችን ለማሳካት ምን አስተዋጽኦ እንደሚያበረክቱ መመዘን ይገባል። ሳያቋርጡ መሞከር ተስፋ አለመቁረጥ ከ1000 ሙከራዎች በኋላ ቶማስ ኤዲሰን አምፖልን ለመፍጠር 1000 ጊዜ እንደሞከረ ይነገራል። ከ1000 ሙከራዎች በኋላ ተሳክቶለት አምፖልን ፈጥሯል። ቶማስ ሰለቸኝ ብሎ ሙከራውን መሃል ላይ አላቋረጠም። ተስፋ ሳይቆርጥ ተጋ። ስኬታማ ሰዎች በቀላሉ ተስፋ የሚቆርጡ ሰዎች አይደሉም። በጨለማ ውስጥ እንኳን ሆነው ትንሿን የብርሃን ጭላንጭል አሻግረው ማየት ይችላሉ። ሁኔታዎች ምቹ ሲሆኑ ሳይሆኑ የጀመሩትን ከግብ ለማድረስ ይተጋሉ። የስኬት ጉዞ በውጣ ውረድ የተሞላ መንገድ ነው። ስኬታማ ሰዎች ሁሌም ውድቀት በዙሪያቸው እንዳለ ያምናሉ። ለስኬታማ ሰዎች መውደቅ የስኬት ዋዜማ ነው። ከውድቀታቸው እየተማሩ አዲስ ተስፋ እየሰነቁ ወደፊት ይጓዛሉ። ስለዚህ ስኬታማ እንድንሆን በቀላሉ ተስፋ የማንቆርጥ መሆን ይገባናል። በእያንዳንዱ የስኬት ጎዳና ወድቆ መነሳት መኖሩ በማመን ተስፋ ሳንቆርጥ መትጋት አለብን። ራስን ማወቅ ስኬታማ ሰዎች ራሳቸውን ጠንቅቀው ያውቃሉ። ማን እንደሆኑ ምን እንዳላቸውና ምን እንደሚጎድላቸው በደንብ ይገነዘባሉ። ግባቸውን በጥንካሬያቸው በችሎታቸው ዙሪያ ይቀርጻሉ። አለመቻላቸውም አምነው ይቀበላሉ። ከእነርሱ ለተሻሉት እድል በመስጠት ካሰቡት ይደርሳሉ። ስኬታማ ሰዎች የማይችሉትን እችላለሁ ብሎ ከመገበዝ ይልቅ ሁልጊዜ ከሌሎች ለመማር ይጥራሉ።
ድክመታቸውን ማወቃቸው እንዲሻሻሉ ያደርጋቸዋል። ድክመታቸውን አምነው ስለሚቀበሉ ከሌሎች ጋር ተግባብተው መስራት ይችላሉ። ራስን ማወቅ ከስኬታማ ሰዎች ልንማረው የሚገባ አብይና ወሳኝ ባህሪ ነው። በሌሎች ምዕራፎች የበለጠ ጥንካሬ ያገኛል። መወሰንን መቻል፣ በፍጥነት ማሰብ። መወሰን መቻል የስኬታማ ሰዎች መለያ ነው። ለመወሰን ደግም ፈጥኖ እና አርቆ ማሰብ አስፈላጊ ነው። ለመወሰን ጊዜ የሚወስዱ ሰዎች መልካም አጋጣሚዎች ሳይጠቀሙባቸው እንደ ዋዛ ያልፋሉ። መልካም አጋጣሚዎች አንዴ ካለፉ ተመልሶ ስለ መምጣታቸው ምንም ዋስትና የለንምና ለመወሰን የዘገየን መሆን የለብንም። ይህን ሲባል ግን የምንወስነው ውሳኔ ኃላፊነት የተሞላበትና መረጃን መሰረት ያደረገ መሆን ይገባዋል። ካለመወሰን ግን የተሳሳተ ውሳኔ ወስነን ከስህተታችን መማር ይሻላል። እስቲ እዚህ ላይ መወሰን ባለመቻላችን ያመለጡንን አጋጣሚዎች እናስብ። በየዕለቱ ከምንጸጸትባቸው ምክንያቶች አብዛኞቹ ካለመወሰናችን የሚመጡ ናቸው። ስኬታማ ለመሆን ውሳኔ የመስጠት አቅም ላይ መድረስ ይኖርብናል። ለጋስ መሆን፣ ሰውን መርዳት። በመስጠት ድሃ የሆነ የለም ትላለች ታዋቂዋ የአና ማስታወሻ ጸሐፊ እና ፍራንክ። ስኬታማ የሚሆኑ ሰዎች ጊዜያቸውን ሌሎች ለመርዳትና ለመደገፍም ይጠቀሙበታል። በሰፊው እንደሚታመነው ሌሎቹን መርዳትና መደገፍ በአእምሮ ላይ በጎ ተጽዕኖ ይኖረዋል። ራስ ወዳድነትና ስግብግብነት የስኬታማ ሰዎች መገለጫ አይደለም። ይልቁንም እነርሱ የሚያውቁት በልግስናና በደግነት ነው። ስኬታማ የሆኑ ሰዎች የስኬታማነት መንገዶች ለሌሎች ለማካፈል አይሰስቱም። የሌሎች ስኬት የእነርሱ ስኬት እንደሚደግፍ በደንብ ይገነዘባሉ። በቀናነት ሌሎችን መርዳት ከሚሰጠን የህሊና እርካታ ባሻገር ማህበራዊ ህይወታችን ያሳምረዋል። ኪሳራን አለመፍራት፣ ሪስክ ቴከርስ በእንግሊዝኛ። ስኬታማ ሰዎች ኪሳራን አይፈሩም። ይልቁንም ስኬትን በማሰብ ሌሎች የማይደፍሩትን ሀሳብ ይደፍራሉ። ኪሳራን የሚፈሩ ሰዎች ደግሞ ከቆሙበት ፈቀቅ ሳይሉ ዓመታት ያልፋሉ። እነርሱ ፈርተው የተዉትን ሀሳብ ሌሎች ኪሳራን የማይፈሩ ሰዎች ተጠቅመውበት ሲያዩ በጸጸት ይንገበገባሉ። ኪሳራን አለመፍራት ማለት ግን ግልብ የሆነ ውሳኔ በመወሰን ኪሳራ ውስጥ መግባትን አያካትትም። ድፍረታችንን በመረጃና በስሌት ላይ የተመሰረተ መሆኑ ማረጋገጥ ይገባል። ኪሳራን አለመፍራታችን ያላየናቸውን መልካም አጋጣሚዎች አጥርተን እንድናይ ዓይናችንን ይከፍትልናል። ለምሳሌ የአፕል መስራች ስቲቭ ጆብስ ኪሳራን አለመፍራትና በጥናት ላይ የተመሰረተ ድፍረት አይፎን የተባለውን ዝነኛ ስልክና ሌሎች ተወዳጅ የኤሌክትሮኒክስ ምርቶች ለዓለማችን አስገኝቷል። እውቀትን መሻት። እውቀት ከሚገኝባቸው መንገዶች ውስጥ አንዱ ማንበብ ነው። ማንበብ እውቀትን ያዳብራል። እውቀት ዳግም ኃይል ነው። የተሳካላቸውን ሰዎች ታሪክ ማንበብ ከህይወታቸው ካሳለፉት ልምድ እንድንማር ከማድረጉ ባሻገር እንድንነቃቃ፣ ለስራ እንድንነሳሳ ያደርጋል። የምናነባቸውን መጽሐፍትን ግን መምረጥ ያስፈልገናል። የሚጠቅሙንና ጊዜያችንን ያለምንም ፋይዳ የማያባክኑትን መጽሐፍ መለየት ጠቃሚ ነው። ስኬታማ የሆኑ ሰዎች ህይወትን ብንመለከት መጽሐፍትን ማንበብ ከዕለት ተዕለት ህይወታቸው ጋር የተቆራኘ ነው። ለምሳሌ የፌስቡክ መስራች እና ቢሊየነር ማርክ ዙከርበርግ በወር 2 በተለያዩ ርዕሰ ጉዳዮች ላይ የተጻፉ መጽሐፍት ያነባል። በስኬት አናት ላይ የተቀመጠው ማርክ ለማንበብ ጊዜውን ማመቻቸት ከተቻለ፣ እኛ ወደ ስኬት ለመሄድ መንገድ ላይ ያለን ሰዎች ደግሞ ለማንበብ ጊዜ ሊኖረን ይገባል። በተቻለ መጠን ለስኬታችን የሚያግዙንን መጽሐፍት ቅድሚያ ሰጥተን ብናነባቸው መልካም ነው። ጤናችንን መጠበቅ። ከስኬታማ ሰዎች ከምንማራቸው ልምዶች መካከል ለጤናቸውና ለአካል ብቃታቸው ቅድሚያ መስጠታቸውን ነው። የምንበላው ምግብ እና የምናደርገው የአካል ብቃት እንቅስቃሴ መላ ህይወታችንን ላይ ትልቅ ተጽዕኖ ያሳርፋሉ። ስኬታማ ሰዎች ጤናቸውን ለመጠበቅ በየዕለቱ የአካል እንቅስቃሴ ያደርጋሉ። የተመጣጠነና ለጤና ተስማሚ የሆኑ ምግቦች አዘውትረው ይመገባሉ። ይህን በማድረጋችን የየዕለት ተግባራቸውን በቅልጥፍናና በንቃት ያከናውናሉ። ከአመጋገባቸውና ከአካል ብቃት እንቅስቃሴያቸው በተጨማሪ ተገቢውን እረፍት ያደርጋሉ። ተገቢው እረፍት እንቅልፍ አለማግኘት ላልተፈለገ
ለጭንቀት ይዳርገናል። ስለዚህ በቂ እንቅልፍ መተኛት ከአስፈላጊ ድብርትና የጤና መቃወስ ስለሚያድነን ጠንክረን ከመስራታችን ጎን ለጎን በቂ እንቅልፍ ማግኘት ግድ ይለናል። የዛሬው ርዕሴ ይሄ ነበረ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ እላለሁ።